ጠቅላይ ሚኒስትሩን ጨምሮ ድፍን ኢትዮጵያውያንን ያስጨነቀችው ናዝራዊት አበራ ማን ነች? ከዛሬ 7 ዓመታት በፊት መላው ኢትዮጵያን ያስደነገጠ አንድ ዜና ተሰማ። ወጣቷ መሐንዲስ ናዝራዊት አበራ በቻይና ሀገር በአደንዛዥ ዕፅ ዝውውር ተጠርጥራ በቁጥጥር ስር ዋለች ተባለ። ናዝራዊት ወደ ቻይና ያቀናችው በልጅነት ጓደኛዋ በስምረት ካሳይ ግብዣና አቀናባሪነት ነበር። ሆኖም ቻይና አየር ማረፊያ ስትደርስ በሻምፖ ዕቃ ውስጥ የታሸገ 5 ኪሎ ግራም ኮኬን ተገኝቶባታል። ይህ ክስተት የናዝራዊትን ሕይወት ብቻ ሳይሆን የመላው ቤተሰቧን ሰላም የነጠቀ የ7 ዓመት ስቃይ መጀመሪያና እናቷን በሽታ ላይ ጣለ የእግር እሳት ሆኗል። በዚህ ዝግጅት ናዝራዊት በጓደኛዋ ክህደት እንዴት ለዚህ ስቃይ እንደተዳረገች፣ በኢትዮጵያ ፍርድ ቤት በጓደኛዋ ስምረት ካሳይ ላይ የተላለፈውን ፍርድ፣ ጠቅላይ ሚኒስትር አብይ አህመድ ለቤተሰቦቹ የገቡትን ቃልና አሁን በቅርቡ የተሰማውን የሞት ፍርዱ ሊፈጸም ይችላል የሚለውን እጅግ አሳሳቢ መረጃ በጥልቀት እንመለከታለን። ወዲህ ደግሞ የ3ኛ ዓመት የቀዶ ሕክምና ሬዚደንስ የነበረውን የዶክተር አቤነዘርን ድንገተኛ ሞት አብረውት ይሰሩ የነበሩ ባልደረቦቹ የሰጡትን ምስክርነትና በዩኒቨርሲቲ ውስጥ ምን እየተካሄደ ነው በሚል እየተነሱ ያሉትን አሳሳቢ ጥያቄዎች እንመለከታለን። በተለይም ወጣት ሐኪሞች ላይ እየደረሰ ያለው ተከታታይ ሞት ለምን መፍትሄ አልተገኘለትም የሚለውን ነጥብ እናስዳስሳቸዋለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ናዝራዊት በቻይና እስር ቤት ሆና የቻይና ቋንቋ እየተማረችና እስረኞችን እንግሊዝኛ እያስተማረች የተስፋ ቀኖቿን ስትቆጥር ቆይታለች። ነገር ግን ዛሬ ያ ተስፋ ወደ ጨለማ እየተለወጠ ነው። የኢትዮጵያ መንግስት ናዝራዊትን ከመስቀያ ገመድ ለማዳን የመጨረሻውን የዲፕሎማሲ ጥረት ያደርግ ይሆን? በአሁኑ ሰዓት በማህበራዊ ሚዲያ ላይ የናዝራዊት አበራ ጉዳይ በድጋሚ አገር አቀፍ መነጋገሪያ ሆኗል። በተለይም የሞት ፍርዱ ሊፈጸም ይችላል የሚለው መረጃ ከተሰማ በኋላ ብዙዎች በከፍተኛ ስጋትና ለቅሶ የታጀቡ አስተያየቶችን እየሰጡ ይገኛሉ። የኢትዮጵያ ሕዝብ ናዝራዊት የጓደኛዋ የክህደት ሰለባ መሆኗን ስለሚያውቅ መንግስት በአስቸኳይ ጣልቃ እንዲገባ እየተማጸነ ይገኛል። ናዝራዊት ድምጿን ሳንሰማትና ፊቷን ሳናየው ልናጣት ነው የሚሉ ልብ የሚነኩ ጥያቄዎች በየቦታው እየተሰሙ ይገኛሉ። በተለይ የህግ ባለሙያዎች እንደሚሉት ማህበራዊ ሚዲያ ብቻውን የቻይናን የህግ ስርዓት ሊቀይረው አይችልም። ይልቁንም ጉዳዩ በዲፕሎማቶች፣ በዓለም አቀፍ የሰብአዊ መብት ተሟጋቾችና በውጭ ጉዳይ ሚኒስቴር በኩል ከፍተኛ የቆንጽላ ጣልቃ ገብነት ያስፈልገዋል። ህዝቡ አሁን የሚጠይቀው አንድ ነገር ብቻ ነው። የናዝራዊት ጉዳይ የህግ ብቻ ሳይሆን የዲፕሎማሲ ጉዳይ ሆኖ ህይወቷ ይተርፍ ዘንድ የመጨረሻው ጥረት ይደረግ እየተባለ ነው። ናዝራዊት በቻይና ጓንዡ እስር ቤት ውስጥ በቆየችባቸው 7 ዓመታት ውስጥ የኢትዮጵያ ቆንጽላ ጽህፈት ቤት በወር አንድ ጊዜ ወይም በየ2 ወሩ የመጎብኘት እድል ነበረው። ሆኖም ይህ ጉብኝት ለናዝራዊት ምግብ አለያ መድኃኒት ለማቅረብ ሳይሆን ሰብአዊ መብቷ መከበሩን ለማረጋገጥ ብቻ የተገደበ ነበር። ናዝራዊት በእስር ቤት ውስጥ የምታገኘው ምግብ ከቻይናውያን እስረኞች ጋር ተመሳሳይ በመሆኑ ምግቡን ለመላመድ ከፍተኛ ችግር ገጥሟት እንደነበር፣ በወር $100 ገደማ ከቤተሰቦቿ በቆንጽላ በኩል እየተላከላት ለተጨማሪ ምግብና ንጽህና መጠበቂያዎች ትጠቀም እንደነበር ይታወቃል። ይህ በባዕድ ሀገር ባልተለመደ ምግብና የአየር ንብረት ውስጥ ለ7 ዓመታት መጽናት ለአንዲት ወጣት ሴት ምን ያህል አሰቃቂ እንደሆነ መገመት አያዳግትም። ሁኔታውን በጥልቀት ስንመለከተው ናዝራዊት አበራ የ7 ዓመታት የቁም ስቃይን በእስር ቤት አሳልፋለች። በዚህ ሁሉ ጊዜ ውስጥ እናቷ በደረሰባቸው የስነ ልቦና ስብራት ምክንያት በስትሮክ ታመው ግማሽ ጎናቸው ፓራላይዝድ መሆናቸው ታሪኩን ይበልጥ መራራ ያደርገዋል። በኢትዮጵያ በኩል ናዝራዊትን ለዚህ መከራ የዳረገችው ወይዘሪት ስምረት ካሳይ በሌለችበት በ15 ዓመት እስራትና በገንዘብ እንድትቀጣ ቢወስንም ይህ ውሳኔ በቻይና ለምትማቀቀው ናዝራዊት እስካሁን ነጻነትን አላመጣላትም። በአብነት የሚጠቀሰው ትልቁ ነጥብ ጠቅላይ ሚኒስትር አብይ አህመድ ከ7 ዓመት በፊት ሞት የለም ብለው ለቤተሰቡ የሰጡት ማረጋገጫ ነው። ዛሬ ግን ያ ስጋት በድጋሚ አንዣቧል። ናዝራዊት እስር ቤት ውስጥና የቻይና ቋንቋ ተምሬ መውጣት ፈልጋለሁ ስትል የነበረው ተስፋ አሁን መጨረሻ ሊሆን ይችላል በሚል ጭንቀት ተተክቷል። በቻይና የህግ ስርዓት ውስጥ የሞት ፍርድ ለ2 ዓመት ይዘግይ አለያም ሪፕራይቭ የሚባል አሰራር አለ። ይህ ማለት አንድ እስረኛ በ2 ዓመታት ውስጥ መልካም ጠባይ ካሳየ የሞት ፍርዱ ወደ እድሜ ልክ ስርዓት ሊቀየርለት ይችላል። ናዝራዊት 7 ዓመታትን ሙሉ በስር መቆየቷ ምናልባትም ይህንን እድል አግኝታ እንደነበር ፍንጭ ይሰጣል። ሆኖም አሁን የሞት ፍርዱ ሊፈጸም ይችላል የሚለው ስጋት በድጋሚ ማገርሸቱ ጉዳዩ ከህግ ባለፈ ወደ ፖለቲካዊ ውሳኔ መሸጋገሩን ያሳያል። ናዝራዊት በእስር ቤት ውስጥ ቻይናውያንን እንግሊዝኛ ማስተማሯና ቻይንኛ ቋንቋን ለራሷ መማሯ እንደ መልካም ጠባይ ተቆጥሮላት ህይወቷ ይተርፋል ተብሎ ቢጠበቅም አሁን ግን ሁኔታው በከፍተኛ ስጋት ላይ ወድቋል። የናዝራዊት ጉዳይ ከኢትዮጵያ አልፎ በዓለም አቀፍ የሰብአዊ መብት ድርጅቶች ዘንድ እንደ አምነስቲ ኢንተርናሽናል ያሉ ትኩረት እንዲያገኝ ብዙ ጥረቶችን አድርገዋል። ነገር ግን ቻይና በአደንዛዥ ዕፅ
ጉዳይ ያላት አቋም እጅግ ጥብቅ በመሆኑ ብዙዎች ድርጅቶች በቻይና የውስጥ ሕግ ላይ ተጽዕኖ ማሳደር ተስኗቸዋል። ናዝራዊት እንደ ስምረት ካሳ ያሉ አዘዋዋሪዎች ሰለባ መሆኗን የሚያሳዩ ማስረጃዎች በኢትዮጵያ ፍርድ ቤት ቢቀርቡም ቻይና ግን እጹን ይዞ የተገኘ አካል ተጠያቂ ነው የሚለውን መርህ ሙጥኝ ብላለች። ይህ በሁለቱ ሀገራት የህግ ትርጓሜ መካከል ያለው ክፍተት ነው ዛሬ የናዝራዊትን ህይወት አደጋ ላይ የጣለው። ናዝራዊት አበራ የጓደኛ ክህደት ሰለባ የሆነች ምስኪን ኢትዮጵያዊት ናት። የእርሷ መትረፍ የሚወሰነው በኢትዮጵያ መንግስትና በቻይና መንግስት መካከል በሚደረግ ከፍተኛ የፖለቲካ ንግግር ብቻ ነው። ጊዜው ያለቀ ነው። ናዝራዊት የመጨረሻ ቀኖቿን በቻይና እስር ቤት እንድታሳልፍ መፍቀድ ታሪካዊ ጠባሳ ይሆናል። ሁሉም በየሃይማኖቱ ሊጸልይላትና የሚመለከታቸው አካላትም ድምጻቸውን ሊያሰሙ ይገባል እየተባለም ይገኛል። በፈረንጆቹ አቆጣጠር በ2019 ናዝራዊት ስትታሰር የነበረው የማህበራዊ ሚዲያ ንቅናቄ እጅግ ከፍተኛ ነበር። ሆኖም ጊዜ እያለፈ ሲመጣ ጉዳዩ የተረሳ መሄዱ ለናዝራዊት ቤተሰቦች ሌላው የስነ ልቦና ስቃይ ሆኗል። አሁን እንደገና የሚነሳውን ንቅናቄ ለየት የሚያደርገው በወቅቱ የነበሩ የቪዲዮ መረጃዎችና የቢቢሲ ዘገባዎችን እንደገና በማሰራጨት ዲጂታል ዲፕሎማሲ ለመፍጠር መሞከሩ ነው። ተመልካቾች እንደሚሉት በቻይና የህግ ስርዓት ላይ ተጽዕኖ ማሳደር የሚቻለው ጉዳዩን ወደ ዓለም አቀፍ ሚዲያዎች እንደ ሲኤንኤን አሊያም አልጀዚራ አይነት ሚዲያዎች ላይ በማውጣትና የቻይናን ገጽታ በሚነኩ ዲፕሎማሲያዊ መንገዶች በመጠቀም ብቻ ነው ይላሉ። እንደ አጠቃላይ ድምዳሜ የናዝራዊት አበራ ጉዳይ አሁን ካለበት አስፈሪ ደረጃ አንጻር መፍትሄው ያለው በዲፕሎማሲያዊ ንግግር ብቻ ነው። የኢትዮጵያ መንግስት ከቻይና ጋር ያለውን ጠንካራ ወዳጅነት ተጠቅሞ ናዝራዊትን የመታደግ የመጨረሻ እድል አለው። ናዝራዊት የመጨረሻ ቀኖቿን በቻይና እስር ቤት ታሳልፋለች የሚለው ስጋት እውን እንዳይሆን ሁሉም በየሃይማኖቱ ሊጸልይላትና ድምጹን ሊያሰማ ይገባል። ናዝራዊት የእናት ሀገሯን አፈር ሳትረግጥና የእናቷን ድምጽ ሳትሰማ በባዕድ ሀገር ህይወቷ ማለፍ የለበትም። በሌላኛው ጉዳይ ሰሞኑን በተሰማ ዜና በቲክቶክ ገጹ ከ129 ሺህ በላይ ተከታዮችን በማፍራት ሕክምና መረጃዎችን በሚስም መልኩ ለብዙሃኑ ሲያጋራ የነበረው ወጣትና ተስፋ የተጣለበት ዶክተር አቤኔዘር ጌታቸው በድንገት ህይወቱ አልፎ ተገኝቷል። ይህ ዜና ገና ከመሰማቱ በዚያው በጎንደር ዩኒቨርሲቲ አዲስ ተመርቃ በመስራት ላይ የነበረችው ዶክተር ሜሮንም በተመሳሳይ ሁኔታ ህይወቷ ማለፉ ተሰምቷል። በኢትዮጵያ የሕክምና ዘርፍ ውስጥ ትልቅ ራዕይ የነበራቸው እነዚህ ወጣቶች በምን ምክንያት ተቀጠፉ? ዶክተር አቤኔዘር ጌታቸው በጎንደር ዩኒቨርሲቲ የ3ኛ ዓመት የቀዶ ሕክምና ሬዚደንት ነበረ። ከሙያዊ ግዴታው ባሻገር ማህበራዊ ሚዲያን ለበጎ ዓላማ በመጠቀም በቲክቶክ ገጹ በርካታ ኢትዮጵያውያንን ስለ ጤናቸው ሲያስተምር የቆየ ንቁ ወጣት ነበረ። ሆኖም ሰሞኑን በዶርም ውስጥ በድንገት ህይወቱ አልፎ ተገኝቷል። አብሮት ይሰሩ የነበሩ ባልደረቦቹ እንደሚሉት ዶክተር አቤኔዘር ከመሞቱ ከአንድ ቀን በፊት በስራ ገበታው ላይ ሆኖ ቀዶ ሕክምና ሲሰራ ነበር። አንደኛው ባልደረባው በሰጠው አስተያየት እንዲህ ይላል። በጣም አዝኛለሁ። ከመሞቱ በፊት እኔ በምሰራበት ክፍል ውስጥ ኦፕሬሽን ሰርተን ተገናኝተን በሁለተኛው ቀን ዶርም ውስጥ ሞቶ ተገኘ መባሉ ልቤን ሰብሮታል ብሏል። ይህ ድንገተኛ ክስተት በዩኒቨርሲቲው ማህበረሰብ ዘንድም ትልቅ ድንጋጤና ጥያቄን ፈጥሯል። የዶክተር አቤኔዘር ሞት ሳይረሳ ሌላኛው ልብ ሰባሪ ዜና በዚያው ሆስፒታል ውስጥ ተሰምቷል። አዲስ ተመርቃ በጠቅላላ ሐኪምነት ስታገለግል የነበረችው ዶክተር ሜሮንም ህይወቷ ማለፉ ታውቋል። በማህበራዊ ሚዲያ ላይ የሚገኙ ብዙዎች ምን እየተፈጠረ ነው በሚል ስጋታቸውን እየገለጹ ይገኛሉ። በተለይ ከ7 ዓመት በፊት በተመሳሳይ ሁኔታ ሌላ ጓደኛቸው ማለፉን በማስታወስ ጉዳዩ የአጋጣሚ ሞት ብቻ ላይሆን ይችላል የሚል ጥርጣሬ እንዲያድርባቸው አድርጓል። ምንም እንኳን አንዳንድ ወገኖች የሰው ልጅ እንደሌለበት ተጣርቷል የሚሉ መረጃዎችን ቢያጋሩም አብዛኛው የሕክምና ማህበረሰብ ግን ገለልተኛና ጥልቅ ምርመራ ተደርጎ ውጤቱ ለህዝብ ይፋ መደረግ አለበት የሚል ጽኑ ጥሪ እያቀረበ ነው። ወጣትና ተስፋ ያላቸው ሬዚዳንቶችና ሐኪሞች ላይ የሚደርሰው ድንገተኛ ሞት መበራከቱ የዩኒቨርሲቲው አስተዳደር ለሐኪሞቹ ደህንነትና ጤና ምን ያህል ትኩረት እየሰጠ ነው የሚል ጥያቄንም አስነስቷል። በቲክቶክና በፌስቡክ ላይ የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን ለዶክተር አቤኔዘርና ለዶክተር ሜሮን ቤተሰቦች መጽናናትን እየተመኙ ሆኖም ሐዘኑ ብቻ በቂ እንዳልሆነና ጎንደር ዩኒቨርሲቲ ለቤተሰቦቻቸውና ለሕክምናው ማህበረሰብ ግልጽ ማብራሪያ ሊሰጥ ይገባል የሚለው ድምጽ እየበረታ ነው። ወጣት ሐኪሞች በስራ ጫና በስነ ልቦናዊ ቀውስ ወይም በሌላ ያልታወቀ ምክንያት ህይወታቸው እያለፈ ነው የሚለው ጉዳይ በአስቸኳይ ምላሽ ሊሰጠው የሚገባ አገራዊ ጉዳይ ሆኗል። ዶክተር አቤኔዘር ጌታቸውና ዶክተር ሜሮን ራሳቸውን ለሰው ልጅ ጤና አሳልፈው የሰጡ ለፍሬ ሳይበቁ የተቀጠፉ የሀገር ባለውለታዎች ነበሩ።
ዛሬ የተመለከትናቸው ሁለቱም ታሪኮች የአገር ተስፋ የሆኑ ወጣቶች በምን አይነት አስከፊ ሁኔታ ላይ እንዳሉ ማሳያ ናቸው። በአንድ በኩል ለ7 ዓመታት በጓደኛዋ ክህደትና በሞት ፍርድ ጥላ ስር የምትማቅቀው ናዝራዊት አበራ፣ በሌላ በኩል ደግሞ በድንገትና ባልታወቀ ምክንያት ህይወታቸው ያለፈ ወጣት ሐኪሞች ዶክተር አቤኔዘርና ዶክተር ሜሮን። እነዚህ ታሪኮች በአንድ መራራ እውነት ይገናኛሉ። ተስፋ ያላቸው ዜጎች ጥበቃ ማጣት ነው። ናዝራዊት ፍትህ እንደሚያስፈልጋት ሁሉ ወጣት ሐኪሞቻችንን በስራ ገበታቸው ላይ ለምን እንደሚቀጠፉ ግልጽ ምላሽና ጥበቃ ይሻሉ። የናዝራዊት ነጻነትና የዶክተሮቹ ሞት እውነተኛ መንስኤ እንዲታወቅ ድምጻችንን እናሰማለን። አገር የምትቆመው በወጣቶች ትከሻ ላይ ነውና የእነርሱ መውደቅ የአገር መውደቅ መሆኑን ተረድተን ለፍትህ በጋራ እንቁም። ፈጣሪ ለናዝራዊት ነጻነትን፣ ለሟች ሐኪሞቻችን ቤተሰቦች ደግሞ መጽናናት እንዲሰጥልን እየተመኘን ለእናንተ ለምንወዳችሁ የቻናላችን ተከታዮችም የበዛ ፍቅርና ሰላምን እየተመኘንላችሁም ሐሳብ፣ አስተያየት፣ ተግሳጽ እንዲሁም ለወጣት ናዝራዊትና በለጋ ዕድሜያቸው ለተቀጠፉት ወጣት ዶክተሮች እልፈት ድምጽ እንሆን ዘንድ ድጋፍና መልካም ምኞታችሁን በሐሳብ መስጫው ላይ እንድታሰፍሩ እያስታወስን የዛሬውን ጥንቅራችንን በዚሁ ቋጭን።